ማንም ሰው በህይወታችን ላይ ክርስቶስን ማየት መቻል አለበት። የምንነበብ መልእክቶች መሆን መቻል አለብን። የክርስቶስ ማንነት በእኛ ላይ የተገለጠብን ማለት ነው። ጴጥሮስ በየስፍራው ሁሉ ይዞር ነበር። እሱ እንደኛ በሌላ ጉዳይ ዞሮ አይደለም የሰበከው። የሱ በዚሁ ጉዳይ ነው። የትም ከተማ ቢሄድ፣ የትም መንደር ቢገባ፣ የትም ትልልቅ ስፍራ ውስጥ ቢደርስ ቢገባ ዓላማው የተሰቀለውን የሞተውን ከሙታን የተነሳውን ጌታ ኢየሱስ ክርስቶስን ማስተዋወቅ ነው። ይሄንን አስበንበት ልንሰራ እንደተሰጠን የጸጋ ስጦታ መጠን በተለይ የወንጌላዊነት ስጦታ ያለን ሰዎች በእቅድ አስበንበት ራሱ የክርስቶስን ስምና ክብር ይዘን መዞር እንዳለብን ያስተምረናል። በዚሁ መሰረት ታዲያ ልዳ ወደምትባል ወደ አንዲት ከተማ ወረደ። ግን የሚገርም ነው፣ ሐዋርያው እዛ ሳይደርስ ወንጌል ደርሷል። በምን እናውቃለን? በልዳ ወደሚኖሩ ቅዱሳን ደግሞ ወረደ ነው የሚለው። ስለዚህ በልዳ ወደሚኖሩ አይሁዳውያን አይደለም ወይ አሕዛብ ያላመኑ ሰዎች ጋር ወደ እነሱ አይደለም የወረደው። እዚያ ለጴጥሮስ የተከፈተ ልብ ያላቸው የራሱ ቤተሰብ፣ የራሱ ባልደረቦች፣ የራሱ ወንድሞች እህቶች ወደ ተሰባሰቡበት በልዳ ወዳሉ ቅዱሳን ወደ እነሱ ዘንድ ወረደ ይላል። እንግዲህ በቅዱሳን ዘንድ ካገኘነው ጴጥሮስን ለቅዱሳን ምን ጥቅም አለው ብለን ወዲያውኑ ብንጠይቅ መልሱ ሩቅ አይመስለኝም። በጎቼን ጠብቅ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ የሚሉ የቤት ሥራዎችን የተቀበለ ሰው ነው። በተገኘበት ስፍራ ጴጥሮስ በቅዱሳን ዘንድ ቦታ የሚሰጠው አገልጋይ ነው። ተደማጭነት ያለው ነው። ስለዚህ አቅጣጫ ማሳየት፣ ማበርታት፣ ማነጽ፣ በየስፍራ የተመሰረቱትን አብያተ ክርስቲያናት ማበረታታት፣ ማሳደግ፣ ይሄም አንዱ የወንጌል ሥራ አካል ነው። አንዳንድ ጊዜ አገልግሎቶችን ዝም ብሎ ለአዲስ ሰው ወይም ጨርሶ ላላመነ መመስከር ብቻ አድርገን መውሰድ የለብንም። እሱ የመጀመሪያው ሥራ ነው። ችግኝ መትከል ብቻ አይደለም ሥራ፣ የተተከለውን ውሃ ማጠጣት፣ የተተከለውን መንከባከብ። በየቦታው ጉባኤዎች ተተክለዋል። በየቦታው አማኞች አሉ፣ ቅዱሳን አሉ። ግን እነዚህ ሕይወታቸው እንዳይደርቅ መንፈሳዊ ፍሬ እንዲገኝባቸው የመከታተል አዎ ለወንጌል ሥራ ነው በዛ ወጣው። ግን በሄደበት ስፍራ የወንጌል ሰባኪነት ብቻ ሳይሆን የእረኝነትም ሥራ ይሠራ እንደነበረ መገንዘብ እንችላለን። እና የሆነው ነገር ምንድነው? ለወንጌል ሥራ እድል የሚሰጥ ነገር በእነዛ ቅዱሳን መካከል ተፈጠረ። በዚያም ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረውን ኤልያ የሚሉትን አንድ ሰው አገኘ ይለናል። ይሄ አንድ ሰው የሚለው አገላለጽ ወንድም ስለመሆኑ፣ ከቅዱሳን አንዱ ስለመሆኑ ወይም ደግሞ ክርስቲያን ስለመሆኑ ጥያቄ እንድናነሳ የሚያደርግ ነው። በቅዱሳን ዘንድ የሚታወቅ ከነሱ እንደ አንዱ ቢሆን በእንዲህ አይነት ትንሽ ራቅ ባለ አገላለጽ አያቀርበውም። እውነት ነው፣ የሚኖረው ልዳ ነው። በአብዛኛው ደግሞ በአማኞች መካከል ያለ የሆነ ሰው ነው። ከአማኞቹ አንዱ ባይሆን እንኳ መንፈሳዊ ነገሮችንም ተግባራዊ ለማድረግ ከነሱ ጋር አብሮ ለመትጋት የሚያስችል ሁኔታ ውስጥም አይደለም ያለው። ይህ ሰው ሊያዳምጥ የሚችለው ነገር አንድ ነገር ብቻ ነው። ከ8 ዓመት ጀምሮ አልጋ ላይ የነበረ ነው። ሽባ ነው። ፓራላይዝድ ሆኗል። ችግሩን እና ህመሙን በማዳመጥ ላይ ያለ የሚታወቀው እንደ በሽተኛ ብቻ ነው። በቃ ሌሎች ነገሮች ብዙ አይገልጹትም። አይሁዳዊ ነው ወይስ ክርስቲያን ነው ወይስ የቢዝነስ ሰው ነው ወይስ እንዲህ ነው እንዲያ ነው ብለን መደበኛ በሆነ መንገድ ሰውየውን ልንገልጸው ብንሞክር በዚህ ሰዓት ላይ ሁሉም አይሰሩም። በዚህ ሰዓት ላይ ይሄ ሰው ሽባ ነው።
ይሄ ብቻ ነው የሚገልጸው። በቃ የሆነ ሽባ ሰው። ወደዚህ ሰው እንዲሄድ የእግዚአብሔር ፈቃድ ሆነ። ጴጥሮስ እንደዚህ አይነቱ ሰው ምናልባት ዘመድ ይሁን ወይም የሚያውቁት ጓደኛቸው ይሁን ብቻ ክርስቲያኖቹ በአንዳች መልካም ነገር የሚያግዙት ሰው ነው የሚመስለው። እዚያ ሲያገኘው ጎበኘውና ምንድነው ያለው? ኤንያ ሆይ አለው፣ ኢየሱስ ክርስቶስ ይፈውስሃል፣ ተነሳ፣ ለራስህም አንጥፍ አለው። የ8 ዓመት ፓራሊሲስ ነው። የ8 ዓመት በሽተኛ ሽባ የሆነ በጣም የሚገርም ነው ያለው። አይዞ ፈውስሃለሁ አላለውም። ያለው ምንድነው? ኢየሱስ ክርስቶስ ይፈውስሃል ነው ያለው። በአይሁዳውያን ዘንድ እኮ የካህናት አለቆች፣ ፈሪሳውያን፣ ጻፎች ገለውታል ተብሎ ከተወራ ብዙ ጊዜው ነው እና የታለ ያችሁት? በጣም ደስ የሚል ነው አነጋገሩ ራሱ። በኢየሱስ ክርስቶስ ስም ተነሳና ተመላለስ አይደለም ያለው እንደ ምዕራፍ 3 ቀጥታ ነው። ኢየሱስ ክርስቶስ ይፈውስሃል ነው ያለው ራሱ። በስሙ ይፈውስሃል አይነት ነገር አይደለም፣ እንደዛ እንኳን አይመስልም። ቀጥታ ኢየሱስ ክርስቶስ ይፈውስሃል ነው ያለው። ይሄ ወዲያው የሚያስታውሰን ሁሌም የምንጠቅሰው ጌታ ኢየሱስ ከነርሱ ጋር አብሮ ይሰራ ነበር የሚለውን ነው። በክብር ያለው ኢየሱስ፣ በእግዚአብሔር ቀኝ የተቀመጠው ኢየሱስ ያኔ በምድር ላይ ሲፈውስ እንደነበረው አሁንም ይፈውሳል። ሐሳቡ ይሄ ነው። ልብ በሉ። በዚህ በማርቆስ ምዕራፍ 2 ላይ ስትመለከቱ 4 ሰዎች ተሸክመው ያመጡትን ሽባ እናስታውሳለን። 4 ሰዎች ተሸክመው ያመጡት ሽባ ወደ ጌታ ለማድረስ መግቢያ በር ቢያጡ አልተመለሱም። ልባቸው ክርስቶስ ጋር ደርሷልና መንገድ አላጡም። ጣራውን ነድለው እንዳስገቡት ኢየሱስ ባለበት ስፍራ ላይ እንዳወረዱት እናስታውሳለን። ጌታም እምነታቸውን አይቶ አንተ ልጅ ኃጢአት ተሰረየችልህ እንዳለው ያም ሰው እንዴት እንደተፈወሰ እናውቃለን። ይህ ብቻ አይደለም። ዮሐንስ 5 እንደሚያስነብበን ከ38 ዓመት ጀምሮ በአልጋው ላይ ያለ በሽተኛ ሽባ እንደዚሁ አይነት በዛ በመጠመቂያ ስፍራ እንደነበረ እናስታውሳለን። ጌታ ኢየሱስ ወደዛ ደረሰ። አንድ ጥያቄ ብቻ ነው የጠየቀው፣ ልትድን ትወዳለህን ነው። ይህ ሰው እንዴት ላለ ታላቅ የእግዚአብሔር አሰራር ምስክር እንደሆነ እናስታውሳለን። በዛ የሰንበት ቀን አልጋውን ተሸክሞ ሄደ። እናም እግዚአብሔር አብ ሙታንን እንደሚያነሳቸው ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚያምኑት ለሚከተሉት ሕይወትን እንደሚሰጣቸው ለማሳያ የተደረገ ተአምር ነበረ። ከሞት ወደ ሕይወት ስለመሻገር፣ ወደ ፍርድ ስላለመምጣት ለማስተማር የተጠቀመበት ተአምር ነበረ። ስለዚህ አንድ ተአምራዊ ክስተት የሚደረግበት ብዙ ምክንያት ነው። ቢያንስ 2 የጎሉት ነገሮች፣ አንደኛው ለሚሰበከው የእግዚአብሔር ቃል እውነተኝነት እንደ ማስረጃ፣ እንደ ማረጋገጫ፣ እንደ ምልክት እንዲሆን ነው። ለጴጥሮስ ሐዋርያነትና ጴጥሮስ የሚሰብከው ቃል የእግዚአብሔር ቃል እንደሆነ ለማረጋገጥ የኤንያ መፈወስ አስፈላጊ ነው። ግን ይሄም ብቻ አይደለም። ይህ ሰው ከዚህ ሽባነቱ መፈወሱ ቀጥሎ እንደዚሁ አይነት በቃ የሞተ ሰውነት እኮ ነው። ከዚህም በላይ ሕያው የሚያደርግ
ማንነት በላይ በሰማይ በእግዚአብሔር ቀኝ መቀመጡን የዚህን ሰው ሥጋ የፈወሰው እንዲሁም በኃጢአት ሽባ የሆኑትን ሰዎች እንደሚፈውስና ሕይወት እንደሚሰጥ ምሳሌ ሆኖ የሚያስተምር ነው። የጴጥሮስን አገልግሎት ተጠቅሞ ጌታ ኢየሱስ ከሰማይ ሆኖ ይሄን ሰው ከዛ አልጋ ላይ አስነሳው፣ ለራሱ አነጠፈ እና ውጤቱ ማስረጃነቱ ጎልቶ ታየ። የሚገርም ነው። እሱም የዘላለም ሕይወት ይቀበላል። ኤንያ እርግጠኛ ነን። ግን ከዚህ በላይ በእርሱ የተገለጠው ሕይወት ለሌሎች እንደሱ ሽባ ላልሆኑ ሰዎች እንዴት እንደደረሰ ስንመለከት በጣም ይደንቃል። ቁጥር 35 በልዳና በሰሮና የሚኖሩ ሁሉ እርሱን አይተው ወደ ጌታ ዞራሉ ይላል። ሰሮና የሜዲትራኒያን ባህር ዳርቻ ይዛ ከልዳ ቀጥላ የምትገኝ ትንሽ ቀበሌ ናት። ሜዳማ የሆነ መስክ የሆነ ቦታ እንደሆነ ይነገራል። እዛ አካባቢ ያሉ መንደሮች ትንሽ ከከተማው አለፍ ብሎ ወደ ባህሩ ዳርቻ አካባቢ ያሉት ሁሉ ወሬውን ሰሙ ነው የሚለው እና ተአምሩ የተካሄደው ልዳ በሚኖሩ ቅዱሳን ዘንድ ነው። ውጤቱ ግን እስከ ሰሮና ድንበር ደረሰ፣ እስከ ባህሩ ዳር ደረሰ። በልዳና በሰሮና የሚኖሩ ሁሉ እርሱን አይተው ወደ ጌታ ዘወር አሉ ይላል። እግዚአብሔር ይመስገን። ለጌታ ለካ ጀርባቸውን የሰጡ ነበሩ ማለት ነው። የሚያዩት ሌላ ነገር ነው። ሥጋ ዓለም ሰይጣን ያቀረበላቸውን ነገር በሙሉ የሚያዩ ሰዎች ነበሩ። ሌሎች የሚታዩ በአይሁድ ሥርዓት ሃይማኖት አጊጠው ተውበው በፊት ለፊታቸው የቆሙ ብዙ ነገሮችን የሚያዩ ሰዎች ነበሩ። እነዚህ ሰዎች አሁን ግን ኤንያን ሲመለከቱ፣ ኤንያ ሲነሳ፣ ኤንያ እጁ እግሩ ሲሰራ፣ ሽባነት ከሱ ሲርቅ፣ እነሱም ከተያዙበት ነገር ሲፈወሱ እናያለን። ወደ ጌታ ዞር አሉ። ኤንያን ወደ አስነሳው ጌታ፣ ኤንያን ወደ ፈወሰው ጌታ፣ በክብር ወዳለው ጌታ ሳያዩት አመኑት። እንግዲህ ስራውን ነው ያዩት። ሐዋርያው በዚያ አለ። ቃሉን ስለ ኢየሱስ ክርስቶስ ሊነግራቸው እንደሚችል እንረዳለን። በተነገረው የእግዚአብሔር ቃል ሕይወታቸው ተለውጦ እነርሱም ከኃጢአት ሽባነት ሲፈወሱ የምንመለከተው ነው። ትልቅ ተጽዕኖ። አንድ ሰው ሁለት ሰው አይደለም እዚህ ጋር ያመነው። የእግዚአብሔርን ዕቅድ ተመልከቱት። በሁለቱ ስፍራዎች የሚኖሩት ሁሉ ነው የሚለው፣ በሙሉ ሁሉም ይሄን ተአምር አይተው ወደ ጌታ ዞራሉ። አካባቢው በሙሉ የጌታ ደቀ መዛሙርት እንዲሆኑ ያደረገ ትልቅ አገልግሎት ነው ማለት ነው። ስለዚህ እንደዚህ ነው። ምናልባት አንድ ሰው ላይ ስራ መስራት ውጤቱ እዛው የሚቀር የሚመስለን ሰዎች ካለን ይህን ታሪክ እናንብብ። ምናልባት አሁን በእኛ ላይ በጴጥሮስ የተገለጠው ተአምራዊ ኃይል ላይገለጥ ይችላል፣ አስፈላጊም ስላልሆነ እኛ በተአምራትና በምልክቶች የጸና የእግዚአብሔር ቃል በእጃችን ይዘን ነው የምንሄደው፣ መጽሐፍ ቅዱስን። ግን እንደዚህ እንደ ኤንያ ዓለም፣ ሰይጣን፣ ሥጋ ተባብረው ሽባ ያደረጉት ብዙ ሰው አለ። ዛሬ የሰው ስሜት፣ የሰው አእምሮ፣ የሰው ኑሮ በአጠቃላይ እኮ ተሽመድምዷል አይደል እንዴ? ይሄንን ማብራራት አያስፈልግም። በየቤቱ እኮ ሁሉ ነገር ሽባ ሆኗል። ኑሮው፣ ቢዝነሱ፣ ምኑ አጠቃላይ በዓለም ላይ ተስፋ መቁረጥ ያንዣበበበት ዘመን ላይ ነው የምንገኘው። ህልውና ጥያቄ ውስጥ የገባበት ዘመን ላይ ነው የምንገኘው። ብዙ ነገር ሽባ ሆኗል። ብዙ ነገር ተመቷል። እና ምን እናድርግ? ወደ ጌታ ዞር ማለት ነው። የጌታ የኢየሱስ ክርስቶስን ስም ማስታወስ ነው። በእርሱ መጽናት ነው። እርሱን ማስተዋወቅ ነው። እርሱ ነው ሰውን ሁሉ ከሽባነቱ የሚያስነሳው። በቃ ችግሮቹ እያሉ አሁን ዓለም ተስማምቶ
ተስፋ የቆረጠበት ሁሉም ነገር ባለበት በዚያ ግለሰቦች እንደ ኤንያ መነሳት ይችላሉ። በጌታ በኢየሱስ ክርስቶስ የተጎበኘች ነፍስ ሰላሟ ይመለሳል፣ ተስፋዋ ይታደሳል፣ ደስታዋ ወደ ጌታ ይሆናል፣ በጌታ ይሆናል። ተስፈኛ እንሆንና እንሻገረዋለን። ገብቷችኋል? ስለዚህ አንድ ሰው ላይ እንዲህ አይነት ለውጥ ሲመጣ ሌሎች ብዙዎች ደግሞ በዛ ምሳሌነት ዘወር ይላሉ። ምን አግኝቶ ነው ገሌ በክብር ያለውን ክርስቶስን አይቶ? ችግሩ ብዙ ጊዜ አንዳንዶች ሃይማኖት መስበክም አለ። በቃ እኛ ጋር እነንትና ጋር ምናምን፣ እሱም አይደለም። ሰዎች መሰበክ የለባቸውም። ሃይማኖት መሰበክ የለበትም። በክብር ያለው ሞትን አሸንፎ በእግዚአብሔር ቀኝ የሚገኘው ክርስቶስን በትክክል ለሰዎች ልንነግራቸው ከቻል እርግጠኛ ነን እንደ ኤንያ ተነስተው ያነጥፋሉ፣ ያሸንፉታል፣ የተሸከማቸውን ይሸከሙታል፣ ፈውስ ከኃይል ጋር ይቀበላሉ። ይሄ ደግሞ ለብዙዎች መዳን ምክንያት ይሆናል ማለት ነው። ሁለተኛው ከዚህ የበለጠ ነው። ብዙ ጊዜ ጌታ ኢየሱስ ክርስቶስ እንዳደረገው ነው። በጣም አስደናቂ ነው። የ38ቱን ዓመት በሽተኛ ከአልጋ ላይ የፈወሰ ብቻ ወይም ያስነሳ ብቻ አልነበረም ጌታ ኢየሱስ ክርስቶስ። ታዲያስ ዮሐንስ 11 ላይ ስንደርስ የእግዚአብሔር ክብር ይገለጥ ዘንድ 4 ቀን ከሞተ 4 ቀን የሆነውን አልዓዛርን ከመቃብር ያወጣ ነው። ስሙ የተባረከ ይሁን። ከዛ በፊት ራሱ የ12 ዓመቷን ልጅ የኢያኢሮስን ልጅ ከሞት ያስነሳ ነው። ከዚያም ቀጥሎ የናይኗን መበለት ጎበዝ በቃሬዛ ላይ እያለ ከሞት ያስነሳና ለእናቱ የሰጠ ጌታ ነው። በሞት ላይ ስልጣን እንዳለው በተግባር አሳይቷል። የት? እዚህ ምድር ላይ ያለ። ዛሬስ የት ነው ኢየሱስ? ዛሬማ ሌላ ተጨባጭ ማስረጃ አለ። እርሱ ራሱ ስለ ኃጢአታችን ሞተ መጽሐፍ እንደሚል፣ ተቀበረም ግን መጽሐፍ እንደሚል ከሞት ተነስተዋል። ከሞት የተነሳው ሞት እንዳይገዛው ሆኖ ነው። ሞት ይይዘው ዘንድ አልቻለም። ሞቶ የነበረ ነው። እርሱ ራሱ ሞትን አሸንፎ በክብር ያለ ለዘላለም በማያልፍ የሕይወት ኃይል የሚኖር ነው። ስለዚህ ኢየሱስ በበሽታ ላይ በሽባነት ላይ ብቻ ሳይሆን በሞት ላይ ስልጣን እንዳለውም ማሳየት ወደደ። በማን በኩል? በሐዋርያው በጴጥሮስ በኩል። ስራውን የሚሰራው በክብር ያለው ክርስቶስ ነው። ታዲያ ቀጣዩ ንባብ ከ36 ጀምሮ እስከ 43 ያለው ጌታችን ኢየሱስ ክርስቶስ በሞት ላይ ያለውን ስልጣን የሚያረጋግጥ ነው። እንዲህ ይላል። በኢዮጴም ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት። ልዳም ለኢዮጴ ቅርብ ነበርናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችና ልብሶችን ሁሉ እያሳዩት በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮ ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንንና መበለቶችን ጠራ። ሕያውም ሆና በፊታቸው አቆማት። ይህም በኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎችም በጌታ አመኑ። በኢዮጴም ስምዖን ከሚሉት ከአንድ ቁርበት ፋቂ ጋር አያሌ ቀን ኖረ ይለናል። ክብር ለእግዚአብሔር ይሁን። ይሄ ደግሞ በአማኞች መካከል ነው። ጣቢታና ዶርቃ አንድ ቃል ነው። ጣቢታ ዕብራይስጥ ነው፣ ዶርቃ ግሪክ ነው። ትርጉሙ ሚዳቋ ማለት ነው ይላሉ አንዳንድ መዝገበ ቃላቶች። ያው ስም ነው፣ ግን
ከምንም በላይ የሚገልጻት መልካምነቷ ነው። በጣም ደስ የሚል መገለጫ ነው ያላት። ምጽዋት የምታደርግ ነበረች። መልካም ነገር የሞላባት ምጽዋት የምታደርግ ነበረች። ቃሉን የምትሰማ ብቻ ሳይሆን የምታደርግ ነበረች። በተግባር የተገለጠች ነበረች። እዚህ ስፍራ ላይ ስትሰራ የነበረው መልካም ስራ ምን እንደሆነ በአውዱን ጠብቀን መንፈሱን በማየት ስንረዳው በአብዛኛው ከመበለቶች ጋር ግንኙነት እንደነበራት መረዳት ይቻላል። መበለቶች፣ ባልቴቶች፣ ባል የሞተባቸውና የሚረዳ ልጅ የሌላቸው ናቸው። እነሱን በማገዝ ላይ በተለይ ለነሱ የምትኖር ሴት እንደነበረች እንረዳለን። በኋላ ላይ ጴጥሮስ በደረሰ ጊዜ ቀሚሷን እያሳዩት ያለቅሱ እንደነበረ ተጽፏል። ቁጥር 39 ላይ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገቻቸውን ቀሚሶችና ልብሶች ሁሉ እያሳዩት በፊቱ ቆሙ ይላል። ያደረገችውን ይላል እዚህ ጋር የሰራችውን ማለት ነው ሐሳቡ። ስለዚህ ስራዋ ልብስ መስራት እንደነበረ ሌሎች ትርጉሞች የበለጠ ያሳያሉ። እና ስናስበው እንዲሁ ሰርታ ማልበስ ሊሆን ይችላል፣ ሰርታ ሸጣ በገንዘቡ ምግባቸውን መቻል ሊሆን ይችላል። መበለቶች ላይ ትኩረት ያደረገ፣ በሌሎችም ድሆች ላይ ትኩረት ያደረገ ምጽዋት የማድረግ አገልግሎት ነው የነበራት። የጸጋ ስጦታዋን የምታውቅ ነበረች። በጣም የሚገርም ነው። የሚሰጥ በልግስና ይስጥ ከሚለው የጸጋ ስጦታ ውስጥ የምትመደብ እዛ ላይ ስራ የምትሰራ ነበረች። እርዳታ፣ አገዛዝ የሚሉ አሉ። የእርዳታ አገልግሎት ላይ የተሰማራች ነበረች። ለሌላው የምትኖር ግን ሞተች። ጌታ ወሰዳት፣ ፈለጋት፣ ወደ ክብር ተወሰደች። በዚህ ጊዜ ግን የመበለቶቹ የነዚህ ሁሉ ተረጆች የነዚህ ሁሉ በእሷ መልካምነት ይጠቀሙ የነበሩ ሰዎች እድል አብሮ ነው የሞተው። በዚህ ሁኔታ በዚያ በኢዮጴ ከልዳ ብዙም ሩቅ ባልሆነች ግን ወደ ሜዲትራንያን ባህር ቀረብ ወደምትል ቦታ ጴጥሮስ ተጠርቶ ሄደ። ልዳ እንዳለ ሲሰሙ መልእክተኛ ላኩበት፣ ወዲያው ነው ሄደው። እግዚአብሔር ይርዳን። አንዳች ነገር አንድ ቦታ ስንሰማ፣ የሆነ ጉድለት ስንሰማ በእኛ በኩል ጌታ የሚሰራው ነገር እንዳለ እስከተሰማን ድረስ ፈጣን ምላሽ ልንሰጥ ይገባል። ሰዎችን ለማጽናናት፣ ስብራትን ለመጠገን ቃሉ አለን። አዎ እኛ እኮ ብዙ ባለጠግነት ያለን ሰዎች ነን። ጌታ ኢየሱስ ክርስቶስ እስካለን ድረስ፣ መንፈስ ቅዱስ እስካለን ድረስ፣ የእግዚአብሔር ቃል እስካለን ድረስ በሌላው ሰው ሕይወት ላይ ብዙ ክፍተትን መሙላት የሚችል ነገር አለን። በተጠራን ጊዜ መፍጠን መቻል አለብን። የእረኝነት ልብ ያለው ስለሆነ ጴጥሮስ እዛ ቅዱሳን መካከል የጎደለውን ነገር ሊሞላ ወዲያው ሄደ እና እንዳያችሁት የእግዚአብሔር የትንሣኤ ኃይል በጴጥሮስ አገልግሎት ውስጥ ተገለጠ። ሁሉንም አስወጣ። እሷ ወዳለችበት ሰገነት ውስጥ ገባ። ብቻውን መጀመሪያ ያደረገው መጀመሪያ ዓይኑን ያነሳው ወደ ተነሳው ከሙታን ተነስቶ በክብር ወዳለው ወደ ኢየሱስ ነው። ጸለየ። እንደ ቅድሙ ኢየሱስ ክርስቶስ ይፈውሳል ተነሳ አይደለም ያለው። አሁን ግን እዚህ ስፍራ ላይ የጸሎትን ጉልበት ነው ሊያሳየን የፈለገው እግዚአብሔር። ስለዚህ ሕያው ግንኙነት አደረገ ከተነሳው ክርስቶስ ጋር። ከዚህ በኋላ ነው ኢየሱስ ላይ አሳርፎት የነበረውን ዓይኑን አሁን ዘወር አደረገና ጣቢታን አያት። ከዛ ጣቢታ ሆይ ተነሽ አላት። በኢየሱስ ስም ተነሽ እንኳን አላላት። በጣም የሚገርም አገላለጽ። እንደዚህ አይነት አሰራር አለ። ምዕራፍ 3 ላይ በኢየሱስ ክርስቶስ ስም ተነሳና ተመላለስ የሚል አለ። ሐዋርያው ጳውሎስ ግን በኋላ ሽባ ሲፈውስ በተለይ በልስጥራን ከእናቱ ማኅፀን ጀምሮ ሽባ የነበረውን ሰው ሲፈውስ ዝም ብሎ ቀጥ ብለህ በእግርህ ቁም ነው ያለው። በኢየሱስ ስም ሳይል ማለት ነው። በኢየሱስ ስም ሥራ መስራት ምን ማለት ነው? በኢየሱስ ስም ማገልገል ምን ማለት ነው? የግድ በኢየሱስ ስም እያሉ አጥብቆም አጠንክሮም አዳክሞም በመጥራት አይደለም፣ ቶኑ አይደለም ስራ የሚሰራው። በኢየሱስ ስም ብለን የምንጠራበት
አጠራር አይደለም ስራ የሚሰራው ወይም ፊደሉም አይደለም። ዋናው ክርስቶስ ኢየሱስ ትቶት በሄደው ስፍራ ላይ በክርስቶስ ኢየሱስ ስልጣን፣ በክርስቶስ ኢየሱስ ውክልና መስራት ነው። ይህ ሞት እዚህ ቤት ውስጥ ገብቷል፣ ግን በኢየሱስ ፊት መቆም አይችልም። ከኢየሱስ ጋር ሕያው ግንኙነት ያለው እርሱ ባደረገው በዚህ አገልግሎት ሕይወት በዛ ቤት ውስጥ ሲገባ እንመለከታለን። ክብር ለእግዚአብሔር ይሁን። አሁን ዳር ላይ ነው። ስምዖን የሚባለው ቁርበት ፋቂ ቤት ደርሷል። ምዕራፍ 10 ቁጥር 6 ላይ ስታነቡ የስምዖን የቁርበት ፋቂው ቤት በሜዲትራኒያን ባህር ዳርቻ ነው ያለው። ጴጥሮስ እዛ ቤት ውስጥ ይገባል። ቁርበት ፋቂ በአይሁድ ዘንድ የተጠላ የረከሰ የተናቀ ስራ ነው። ራቀ ከአይሁዳዊነት። አሁን በጣም እየወጣ ነው። ሰው በሚነቅፈው ሰው ቤት ውስጥ መኖር ጀመረ። የቁርበት ፋቂዎች ቤት ከከተማ ውጭ ነው፣ ሽታም ስላለው ማለት ነው። ምክንያቱም ቁርበት ሰበስቡና ያንን ፍቀው ከዛ ሌዘር ይሰራሉ፣ ቦርሳ ምናምን እንደዚህ። ስለዚህ ከከተማ ውጭ ነው። እዛ ሄዶ ሰው በሚጠላው ሽታ ባለበት የተለያየ ጽዩፍ ነው ተብሎ በሚታሰብ ቦታ ላይ አያሌ ቀን ኖረ ይላል። ከዛ ቀጥሎ ወደ ቆርኔሌዎስ፣ ወደ ቂሳሪያ፣ ወደ አሕዛብ ይሄዳል። አያችሁት? ከኢየሩሳሌም ከማዕከሉ የተነሳው የወንጌል ጉዞ እንዴት በየደረጃው እየወጣ ጨርሶውን ወደ አሕዛቡ ዓለም እንዴት እንደደረሰ ያስነብበናል ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ይባርካችሁ።